አርእስተ ዜናም የአማራ ፋኖ ብሔራዊ ንቅናቄ አፋብን ወሎ ቤተ አማራ ምኒልክ እዝ 101ኛ ኮር ታላቅ ድልን ተጎናጽፏል። ዳግም የድሮን ጥቃት ይፈጸምብናል በሚል የገዳሟ ተማሪዎች እየተሰደዱ መሆናቸው ተገልጿል። ጸረ ሕዝቡና አገር አውዳሚው የብልጽግና አገዛዝ በበርካታ የአማራ ክልል አካባቢዎች አዲስ የተቀናጀም የወታደራዊ ኃይል ስምሪት በመስጠት አዲስ የውጊያ ማዕበል ሊከፍት መሆኑ ተሰምቷል። በአዲስ አበባ ጉዳይ የገዢው ፓርቲ አባላት ለሁለት መከፈላቸው ታውቋል። ጤና ይስጥልን ክቡራን አድማጭ ተመልካቾች፣ ከመልህቅ ልሳን አማራ ሚዲያ እኒህንና ሌሎችንም በርከት ያሉ ጉዳዮችን አሰናድተን ቀርበናል። አብራችሁን ቆዩም። የአማራ ፋኖ ብሔራዊ ንቅናቄም አፋብን ወሎ ቤተ አማራ ምኒልክ እዝ 101ኛ ኮር ታላቅ ድልን ተጎናጽፏል። መነሻውን በሰሜን ወሎ ዞን ዳውንትና ተረፌ ከተማ ያደረገው የአገዛዙ ቡድን በ101ኛ ኮር አይቀጡ ቅጣትን ተቀጦም የመጣበትን ዓላማ ሳያሳካም ሙትና ቁስለኛውን አዝረክርኮ ተመልሷል የተባለው የአገዛዙ ታጣቂ ኃይል ወደ ሳንቃ ከተማ በሌሊት ቢንቀሳቀስም በአይቀመሴዎቹ የ101ኛ ኮር ነበልባሎች ተገርፎ ወደ መጣበት መመለሱ ነው የታወቀው። የአገዛዙ የ61ኛ ክፍለ ጦርን በተለያዩ ግንባሮች ማለትም ከቀይ ዋሻ በመውረድ ቀይ አምባም፣ ጃርሳና ገዶ በሚባሉ ቦታዎች በማሰለፍ ያለ የሌለ አቅሙን በመጠቀም እልህ አስጨራሽ ውጊያ ቢያደርግም ነብሮቹ ወደ መግደያ ቦታ ስበው በማስገባትም በ101ኛ ኮር አይነኬ ተዋጊዎች የበላይነት ተጠናቋል የተባለው። በዚህም ጠላት ራሱ አቅዶ በመጣበት ውጊያ የስነ ልቦና ስብራቱን ታቅፎ ሙትና ቆስለኛውን እያንጠባጠበም ሽንፈቱን ተከናንቦ ያሰበውን ቦታ ሳይዝ ተመልሷል ሲል የ101ኛ ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። ዳግም የድሮን ጥቃት ይፈጸምብናል በሚል የገዳሟ ተማሪዎች እየተሰደዱ መሆኑ ተነግሯል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ወሎ ሀገረ ስብከትም ከመካነ ሰላም ከተማ በቅርብ ርቀት አባይ ድልድይ አካባቢ በምትገኘው የአባይ ቅድስት አርሴማ ገዳም በድሮን መደብደቧን ተከትሎ በገዳሟ ውስጥ ይኖሩ የነበሩ የአብነት ተማሪዎችም ገዳሟን ለቀው እየተሰደዱ መሆኑ ታውቋል። ጸረ ሕዝቡና አገር አውዳሚው አገዛዝ ሐምሌ 15 2018 ማርፈጃውን በገዳሟ ላይ የድሮን ድብደባ መፈጸሙ ይታወሳል። ጥቃቱን ተከትሎም በገዳሟ ውስጥ መንፈሳዊ ትምህርታቸውን ሲከታተሉ የነበሩ የአብነት ተማሪዎችና አንዳንድ አበው መምህራን ልባቸው እጅጉን በመሰበሩ አካባቢውንና ገዳሟን ጥለው ለመሰደድ መዳረጋቸውን ለማረጋገጥ ተችሏል። የብልጽግናው አገዛዝ ስለ ሀገር አንድነትና ሰላም በሚጸልዩ መናንያን መነኮሳትና ገዳማት እንዲሁም አብያተ ክርስቲያናት ላይ በሰው አልባ አውሮፕላንና በሜካናይዝድ መሳሪያዎች ታግዞ የሚፈጽመው እልቂትና ውድመትም ተባብሶ ቀጥሏል የተባለው ሀገር እያስተዳደርኩ ነው የሚለው ይሄው ኦህዴድ መሩ የብልጽግናው አገዛዝም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በደቡብ ወሎ ሀገረ ስብከት ከመካነ ሰላም ከተማ በቅርብ ርቀት አባይ ድልድይ አካባቢ በምትገኘው አባይ ቅድስት አርሴማ ገዳም ውስጥ ታቀበው ስለ ነፍሳቸው መዳን፣ ስለ ሀገር አንድነትና ሰላም፣ ስለ ሰው ልጆች ሁሉ በሚጸልዩበትም መናንያን መነኮሳት ላይ ሐምሌ 15 2018 በፈጸመው ዘግናኝ የድሮን ጥቃትም 2 መናንያን መነኮሳትም ለህልፈተ ሕይወት ሲዳረጉ በርካቶች ደግሞ ለከባድ የአካል ጉዳት መጋለጣቸው ታውቋል። በጥቃቱ መነኮሳቱ ላይ ከደረሰው እልቂት በተጨማሪ የገዳማውያኑ የዓመት ቀለብ እህልና ጥራጥሬም፣ ተግባር ቤት ማብሰያ ዕቃዎች፣ የውሃ ማጠራቀሚያም ታንከሮች ሙሉ በሙሉ መውደማቸው ተረጋግጧል። በዚህም መናንያኑ የዕለት ቀለባቸውና በዛ በረሃ ውስጥ የመጠጥ ውሃ የሚያጠራቅሙበትም የውሃ ታንከር በመውደሙ ምክንያትም ለረሃብና ለከባድ የውሃ ጥም ተጋልጠዋል የተባለው። በዚህም ምክንያትና ዳግም ጥቃት ይፈጸምብናል በሚል ስጋትም በገዳሟ ውስጥ ይማሩ የነበሩ የአብነት ተማሪዎችና አንዳንድ አበው መምህራን ገዳሟን ለቀው እየተሰደዱ ስለመሆናቸው ነው ለማረጋገጥ
ማረጋገጥ የተቻለው። በዚያው ሀገረ ስብከት በመሃል ሳይንት ወረዳ በታሪካዊቷ ተአካ ነገሥት አትሮንስ ማርያም ቤተክርስቲያን ላይ የካቲት 28 2018 ማርፈጃውን በተፈጸመ የከባድ መሳሪያ ጥቃት 2 ካህናትና 3 ዲያቆናት እንዲሁም አንዲት የቤተ ክርስቲያኗ አቃቢ በድምሩ 6 ንጹሐን ሲገደሉ ከ20 በላይ ንጹሐኖች ደግሞ ለከባድ የአካል ጉዳት መጋለጣቸው ታውቋል። በአብርሃ ወአጽብሃ ዘመነ መንግስት እንደተመሰረተች የሚነገርላትም ታሪካዊቷ ተአካ ነገሥት አትሮንስ ቅድስት ማርያም ቤተ ክርስቲያን በርካታም ነገስታት ንግስናቸውን የተቀበሉባትና ከበርካታ ነገስታት በስጦታ መልክ የተሰጠችውን ልዩ ልዩ ታሪካዊ ቅርሶችን በውስጧ የያዘች ከሃይማኖታዊ ስፍራነቷ ባሻገር በአካባቢው እንደ ሙዚየም የምታገለግል ደብር ናትም። በዚህች ታሪካዊትና እድሜ ጠገብ ቅድስት ቤተ ክርስቲያን ላይ የካቲት 28 2018 ማርፈጃውን በጀነራል ዘውዱ ሰጣርጌ የሚመራው የብልጽግናው ሰራዊት ተከታታይ የመድፍ ድብደባ እንደፈጸመባት ይታወሳል። በጥቃቱ የአትሮንስ ማርያም ቤተ ክርስቲያን አስተዳዳሪ ቆሞስ አባ ሞገስ ፍስሐም፣ የቤተ ክርስቲያኗ አቃቢ እማሆይ ድንቄ ታከለን ጨምሮ ሌሎች 6 የቤተ ክርስቲያኗ አገልጋይ ቀሳውስትና ዲያቆናት ሲገደሉ ከ20 በላይ ንጹሐኖች መቁሰላቸው ይታወሳል። መረጃዎቻችን ቀጥለዋል። የብልጽግናው አገዛዝ በበርካታም የአማራ ክልል አካባቢዎች አዲስ የተቀናጀም የወታደራዊ ኃይል ስምሪት በመስጠትም አዲስ የውጊያ ማዕበል ሊከፍት መሆኑ ተሰምቷል። በሀገሪቱ ተጠናክሮ በቀጠለው አለመረጋጋትና ውጥረት ውስጥ የብልጽግናው አገዛዝ በራያም፣ በሰቆጣም፣ በማዕከላዊ ወሎ፣ በወልቃይት፣ በደባርቅ፣ በአዲ አርቃይ፣ በማይጸብሪ፣ በመተማ፣ በቋራም፣ በመተከል እንዲሁም በሌሎች የአማራ ክልል አካባቢዎች ላይ የክልሉን ሚሊሻና አድማ ብተናን ጨምሮ በየግንባሩ የተቀናጀ የወታደራዊ ኃይል ስምሪትን በመስጠትም በአዲስ መልኩ ውጊያ ለመጀመር ከፍተኛ ዝግጅት እያደረገ መሆኑ ተሰምቷል። መረጃዎቹ እንደሚያመለክቱትም አገዛዙ ለዚህ አዲስ ወታደራዊ እንቅስቃሴ ስኬት ሲል የሰሜን ምስራቅ እዝን 10ኛ፣ 11ኛ፣ 12ኛና 13ኛ እዞችን እንዲሁም ምዕራብ ምስራቅና ደቡብ እዞችን ከአድማ ብተናና ከሚሊሻ ኃይሎች ጋር በማቀናጀትም የሁኔታ ለውጥ ዝግጅት አቋም ላይ እንዲሆኑ አስቸኳይ መመሪያ ወርዷል የተባለው ይህ ስምሪት በበርካታ ግንባሮች በአንድ ጊዜ ሰፊ ጥቃትን ለመሰንዘር የታለመ እንደሆነ ተገልጿል። ከዚሁ ወታደራዊ ዝግጅት ጋር ተያይዞም ከወትሮ በተለየ ሁኔታም ሰሞኑን በኦሮሚያ ክልል ተነሱ ታጠቁም፣ የኦሮሞን መንግስት ጠብቁም፣ ነፍጠኛ መጣብህ የሚሉ መንግስት መር የሆኑ የጥላቻና የቅስቀሳ እንቅስቃሴዎች በተጧጧፈ ሁኔታም እየተካሄዱ ይገኛሉ ነው የተባለው። አገዛዙ ይህንን በማድረግ በማህበረሰቡ መካከልም ስጋትና ፍርሃትን በመፍጠርም ለውጊያው ድጋፍ ለማሰባሰብ እየሰራ እንደሆነ ተነግሯል። በተጨማሪም አገዛዙ በወታደራዊ ኃይሉ ላይ የታየውን የሰው ኃይል እጥረት ለመሙላት በሚል ሁሉም ክልሎች ሚሊሻና አድማ ብተና ኃይሎችን አዋጥተው በአስቸኳይ ወደ አማራ ክልል እንዲልኩም አስገዳጅ መመሪያ ማውጣቱ ታውቋል። ይህ እርምጃም አገዛዙ ስልጣኑን ለማስጠበቅ ሲል አካባቢው ወደ ባሰም ደም መፋሰስና ቀውስ ውስጥ የሚከተው መሆኑ ተገልጿል። በቦሌ ዓለም አቀፍ ኤርፖርት በኩል የሚደረገው የህገ ወጥ እቃዎችና የማዕድናት ዝውውር አሁንም አሳሳቢነቱ እንደቀጠለ መሆኑን የሚያሳዩ መረጃዎች ወጥተዋል። አገዛዙ የዘረጋው አደገኛ የኮንትሮባንድ መስመርም ተጋልጧል። በቅርቡ የህንድ የገቢዎች መረጃ መመሪያ ከአዲስ አበባ የተነሳ አውሮፕላን ሙምባይ ከተማ ሲደርስ ባደረገው ፍተሻ ከ18 ክሮር የህንድ ሩፒ በላይ በግምት 12 ኪሎ ግራም ዋጋ ያለው ወርቅ በድብቅ ለማስገባት የሞከሩ 3 ኢትዮጵያውያን ዜጎችን በቁጥጥር ስር መዋሉን አስታውቋል። በቁጥጥር ስር የዋሉት አህመድ አብዱራህማን፣ ሙሐመድ አብዱራህማንና ጀሚል ኑሪ ሙሐመድ የተባሉ ግለሰቦች ሲሆኑ ወርቁን በአውሮፕላን የመጸዳጃ ቤት ግድግዳዎች ውስጥ በመፍቻ መሳሪያዎች በመፍታትም ደብቀውት እንደነበረም በምርመራ ወቅት አምነዋል። ይህ ክስተት ተራ የኮንትሮባንድ ሙከራ ብቻ ሳይሆን በአሁኑ ወቅት በሀገሪቱ እየተካሄደ ያለውን የስርዓት
የስርዓቱን የማዕድናትና የተፈጥሮ ሀብት በህገወጥ መንገድ ማሸሽና አገሪቱን ለከፍተኛ የኢኮኖሚ ውድቀት እየዳረገ ያለውን አሰራር ግልጽ ማሳያ እንደሆነ የመረጃ ምንጮች ተናግረዋል። በአሁኑ ወቅት አገሪቱ ከባድ የውጭ ምንዛሬ እጥረት፣ የዋጋ ንረትና የኢኮኖሚ ድቅድቅ ጨለማ ውስጥ በምትገኝበት ወቅት በውጭ ምንዛሬ ከፍተኛ ድርሻ ሊኖረው የሚችለው ወርቅና ሌሎችም ውድ ማዕድናት በህገወጥ መንገድ ወደ ውጭ እየሸሹ ነው ተብሏል። በቦሌ ዓለም አቀፍ ኤርፖርት ጥብቅ የደህንነትና የፍተሻ አሰራር አለ በሚባልበት ሁኔታ 12 ኪሎ ግራም ወርቅና አውሮፕላን ለመፍታት የሚያገለግሉ ቁሳቁሶችም ፍተሻን አልፈው አውሮፕላን ውስጥ ሊገቡ የቻሉበት መንገድም የስርዓቱን ሙስናና የተደራጀ የኮንትሮባንድ መዋቅር የሚያሳይ እንደሆነ ገልጸዋል። መሰል የህገወጥ ዝውውሮች የሀገሪቱን የኢኮኖሚ አቅም ከማዳከማቸውም በላይ የውጭ ምንዛሬ ገቢን እንደሚያጠፉ የሚናገሩት የመረጃው ምንጮችም ህጋዊ ባልሆነ መንገድ የሚወጡ ማዕድናትም ወደ ብሔራዊ ባንክ ገቢ መሆን የሚገባው የውጭ ምንዛሬን እንደሚያሳጡ ተናግረዋል። በጥቁር ገበያና በኮንትሮባንድ የሚንቀሳቀስ ገንዘብ የብርን የመግዛት አቅም ያዳክማል፣ የሀገሪቱን የተፈጥሮ ሀብት ለጥቂቶች ብልጽግናና ለጥቅም ትስስር ማሳደጊያ እየሆነ የብዙሃኑ ዜጋ ህይወትም ወደ ከፋ ድህነት ይገባልን ብለዋል። መረጃዎቻችን እንደቀጠሉ ናቸው። በአዲስ አበባ ጉዳይ የገዢው ፓርቲ አባላትም ለሁለት መከፈላቸው ታውቋል። የኢትዮጵያ ሀገራዊ ምክክር ጉባኤ በ11ኛ ቀን ውሎ በንዑስ ቡድን ደረጃ ሲደረጉ የነበሩ ምክክሮችን ማጠናቀቁን ሀገራዊ የምክክር ኮሚሽኑ አስታውቋል። በንዑስ ቡድኖች ውስጥ በሚገኙ 10 አባላት ባሏቸው ጥቃቅን ቡድኖችም መሪ ጥያቄዎችን መሰረት በማድረግ የተዘጋጁ ሰነዶችም ለየንዑስ ቡድኖች ቀርበው ውይይት የተደረገባቸው መሆኑን የገለጹት ምንጮችም ንዑስ ቡድኖች የጥቃቅን ቡድኖችን ሰነድ በማቀናጀትም በንዑስ ቡድን ደረጃ መሪ ጥያቄዎችን መሰረት ያደረገ ሰነድ እንዲያዘጋጁ መደረጉን ጠቁመዋል። ጉባኤው ሐምሌ 19 2018 እረፍት ካደረገ በኋላ ሰኞ ሐምሌ 20 2018 250 አባላት ባሉት ስልታዊ ቡድኖች ደረጃ ምክክር ማድረግ እንደሚጀምር ገልጿል። 5 ንዑስ ቡድኖችን የሚይዘው ስልታዊ ቡድንም ተመሳሳዩን ሰነድ እንደሚያዘጋጅ የሚጠበቅ ሲሆን አንድ የርዕሰ ጉዳይ ተመካካሪ ቡድን የሚያዋቅሩት 2 ስልታዊ ቡድኖች የሚያቀርቧቸው ሰነዶችም በስራ ቡድን ደረጃ የሚቀርበውን ምክረ ሀሳብ ለማዘጋጀት በጥቅም ላይ እንደሚውሉ ኮሚሽኑ ለተመካካሪዎች ያቀረበው የስራ ቡድን የምክክር ስልት ሰነድ ይጠቁማል። በንዑስ ቡድን ደረጃ በተካሄዱ የሰነድ ዝግጅት ሂደቶች ውስጥ ለአዲስ አበባ ከቀረቡ 4 የህጋዊ አቋም አማራጮች መካከል 2ቱ ሚዛን መድፋታቸውን ምንጮች ተናግረዋል። አዲስ አበባ ራስ ገዝ ሲቲ፣ የፌዴራል አካል፣ ራሷን የቻለች ክልል፣ የኦሮሚያ አካል የሚሉ አማራጮች እንደቀረቡ መዘገባችን ይታወሳል። በጥቃቅን ቡድን እንዲሁም በንዑስ ቡድን ደረጃ በተደረጉ ምክክሮች የፌዴራል አካልና የኦሮሚያ አካል የሚሉ አማራጮች ጎልተው መውጣታቸውን ተናግረዋል። የፌዴራል ከተሞች የሚል ርዕስ በተሰጠው አጀንዳ ቁጥር 3 ውስጥ በንዑስ አጀንዳነት የቀረበው የአዲስ አበባ ህጋዊ አቋም ጉዳይ የሞቀ የሀሳብ ልውውጥ ከተካሄደባቸው ጉዳዮች መካከል አንዱ መሆኑን የገለጹት ምንጮችም ሀገራዊ የምክክር ኮሚሽን ለምክክር ሂደቱ ባቀረበው የሀገራዊ ምክክር አጀንዳዎች የውይይት መሪ ጥያቄዎች ሰነድ መሰረት ከቀረቡ 4 አማራጮች መካከል ሲቲ ስቴት፣ የፌዴራል አካልና የኦሮሚያ አካል የሚሉ አማራጮች በድጋፍና በተቃውሞ አስተያየቶችን ሲያስተናግዱ እንደቆዩ ተጠቁሟል። ኮሚሽኑ ያቋቋመው የምሁራን ፓናል ሐምሌ 16 2018 በአጀንዳዎች ዙሪያ ለተመካካሪዎች ማብራሪያ ከሰጠ በኋላ 2ቱ አማራጮች ጎልተው መውጣታቸው ታውቋል። የፓናሉ አባላት የ4ቱን አማራጮች ምንነት የተመለከተ ማብራሪያ ያቀረቡ ሲሆን አዲስ አበባ ራስ ገዝ ትሁን የሚል አቋም ይዘው የነበሩ ተመካካሪዎችም ከተማዋ የፌዴራል አካል ትሁን የሚለውን አማራጭ ወደ መደገፍ ማዘንበላቸው ታውቋል። ምክክሩ ያለበት አሁናዊ ሂደት ምክረ ሀሳቦች ላይ ድምጽ የሚሰጥበት ካለመሆኑ ጋር ተያይዞም 2ቱ አማራጮች ወደ ቀጣዩ ምዕራፍ መሸጋገራቸው ታውቋል። ክቡራን አድማጭ ተመልካቾች የሰዓቱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበረ። ጤና ይስጥልን።